ከዚህ በፊት ያሉትን ቪዲዮ እንዳያችኋቸው ይሄ ማይክሮሶፍት አክሰስ ትምህርት ከዜሮ የሚጀምርና ለጀማሪዎች የተዘጋጀ ነው። በዚህ ምክንያት ኩዌሪ ፎርም እንደዚሁ ቴብሎችን ከዜሮ ጀምረን ነው በራሳችን ለመፍጠር የሞከርነው። ነገር ግን አክሰስ ላይ አንዳንድ ጊዜ ሁሉንም ነገር በራሳችን መፍጠር ላይ ይጠበቅብን ይችላል። ይሄ ማለት ከዚህ በፊት እንዳሳየኋችሁ ኩዌሪ ዊዛርድ ላይ ኩዌሪዎቹን በራሱ ማይክሮሶፍት አክሰስ እያገዘን እንዴት መፍጠር እንደምንችል አይተናል። ይሄን የሚመስል ተመሳሳይ አማራጭ ደግሞ ፎርማችንም ላይ ይገኛል። ይሄም ፎርም ዊዛርድ ነው። በዛሬው ቪዲዮ ፎርም ዊዛርድን ተጠቅመን እንዴት ነው ከዚህ በፊት የሰራናቸውን ፎርሞች እንደዚሁም ደግሞ ሰብ ፎርሞች በራሱ ማይክሮሶፍት አክሰስ ክሬት እንዲያደርግልን ማድረግ የምንችለው የሚለውን በምሳሌ የማሳያችሁ ይሆናል። ምናልባት ፎርሞችን በራሳችሁ መፍጠር የማትፈልጉ እንደዚሁም ሀሳቡ ትንሽ ከበድ ያላችሁ ማይክሮሶፍት አክሰስ እያገዛችሁ ሰብ ፎርምን ያሟላ አንድ ራሱን የቻለ ፎርም እንዴት ክሬት ማድረግ እንደምትችሉ በተብራራ ሁኔታ የማሳያችሁ ነው የሚሆነው። ያላችሁት ደግሞ ጂሜክስ ኮምፒውተር ላይ ነው። ማይክሮሶፍት አክሰስን በመሰረታዊነት በአራት ክፍሎች ስንከፍለው ቴብል፣ ኩዌሪ፣ ፎርም እና ሪፖርት ብለን በአራት እንከፍላለን። ቴብልና ኩዌሪን ሙሉ ቱቶሪያሎቻቸውን ሰርተን ጨርሰናል። የሰራናቸውን ቴብልና ኩዌሪዎች ተጠቅመን ደግሞ የሚያምሩና በራሳችን ዲዛይን ያደረግናቸውን ፎርሞች እዚህ ላይ በምታዩት መሰረት አስቀምጠናል። ከዚህ በፊት በነበረው ቪዲዮ ላይ ሊስት ኦፍ ኢምፕሎይ የሚለውን እዚህ ላይ የምታዩትን ቴብል ሰርተን ነበር። የዚህ ቴብል ዋና ዓላማው ምንድን ነው? አንድ ሙሉ ፎርምን በመጠቀም ከስሩ ደግሞ ሌላ አንድ ሰብ ፎርምን በማስቀመጥ መረጃዎቻችንን ማኔጅ ማድረግ ነው። ለምሳሌ አንዱን ቴብል ከፍቼ ባሳያችሁ ስቱደንት ሪጅ ኢንፎ የሚባለው ላይ አበበ፣ ናርዶስ፣ መልስ፣ እሸቱ የሚባሉ የተለያዩ ተማሪዎች ተመዝግበዋል። እነዚህን ተማሪዎች ደግሞ ማህደር፣ ሙሐመድ፣ ወይንሸት የሚባሉ ትምህርት ቤት ውስጥ የሚገኙ ሰራተኞች መዝግበዋቸው። ስለዚህ ማህደር የምትባለው አንድ ሰራተኛ እነማንን መዘገበች፣ ሙሐመድ የሚባለው ሰራተኛስ እነማንን መዘገበ የሚለውን ጠቅላላ ሪፖርት ማየት ብንፈልግ በጣም በቀላሉ ሊስት ኦፍ ኢምፕሎይ የሚለውን ቴብል ብንከፍት እንደምታዩት ማህደር በሚለው ስር ማህደር የመዘገበቻቸው ተማሪዎች ይመጣሉ። ኔክስት ባደርግ አቢጊያ የመዘገበቻቸው ናቸው። እነዚህ ኔክስት፣ ቢኒያም፣ ወይንሸት፣ ሙሐመድ እያለ ሁሉም ሰራተኞች የመዘገቧቸው ተማሪዎችን በዚህ መልክ ማየት እንችላለን። ይህን ለማድረግ ከላይ ያለው እዚህ ላይ የምታዩት የሰራተኞቹ ሙሉ መረጃ ዋናው ፎርማችን ሲሆን ተማሪዎቹ የሚታዩበትና በእነዚህ ሰራተኞች የተመዘገቡት ተማሪዎች የሚመጡበት ደግሞ ታችኛው ሰብ ፎርም ብለን እንጠራዋለን። በዛሬው ቱቶሪያላችን የምናየው እዚህ ላይ ያየናቸውን ሙሉ ስቴፖች በጣም ቀላል በሆነ መልኩ እንዴት ማይክሮሶፍት አክሰስ ክሬት እንደሚያደርግልን ነው። ይህን ለማድረግ ደግሞ ፎርም ዊዛርድ የሚባለውን እንጠቀማለን። ቀላል በሆነ መንገድ አንድ ምሳሌ ላሳያችሁ። ፎርሙን እዘጋዋለሁ። አሁን የፈለግኩት እዚህ ላይ ተማሪዎቹ የተመዘገቡበት ላይ አድራሻ በሚለው ስር ቦሌ፣ ጎተራ፣ አቃቂ፣ 4 ኪሎ የተለያዩ አይነት ሰፈሮች አሉ። አሁን እዚህ ላይ ማወቅ የፈለግኩት ቦሌ ውስጥ ያሉ ተማሪዎችን ዝርዝር በአንድ ጊዜ ማየት፣ ጎተራ ላይ ያሉትን እንደዚሁም አቃቂ ላይ ያሉትን ተማሪዎች በአንድ ጊዜ በሰብ ፎርም መልክ እንዲያሳየኝ ነው የምፈልገው። ስለዚህ ከላይ የሚቀመጠው ሰፈሩን የምንመርጥበት የሰፈሩ አድራሻ ሜን ፎርም ሲሆን በዛ ሰፈር ስር ያሉ ተማሪዎች ደግሞ የሚቀመጡበት ከስር የሚቀመጠው ፎርም ሰብ ፎርም ተብሎ ይጠራል። ስለዚህ ሁለቱን በማቀናጀት አንድ ፎርም መስራት እንችላለን። ይህን ለመስራት በጣም ቀላል ነው። ምንድነው የምናደርገው? ክሬት ውስጥ እንመጣለን። ክሊክ ፎርም ዲዛይን ላይ እዚህ ላይ የምታዩት ቴብልስ ኦር ኩዌሪስ የሚለው በዚህ በግራ በኩል የሚቀመጡት ቴብሎችን ዝርዝር ነው የሚያመጣልኝ። ለምሳሌ እንደምታዩት ኤምፕሎይ፣ ስቱደንት ሪጅ ኢንፎ፣ አድሬስ። ስለዚህ ከነዚህ ውስጥ የምፈልገው መምረጥ እችላለሁ። ለምሳሌ እኔ እንዲታይ የምፈልገው ስቱደንት ሪጅ ኢንፎ የሚለው ቴብል ውስጥ ክሊክ ሳደርገው በዚህ በኩል ደግሞ ከታች ሳጥን ውስጥ የሚመጡት ደግሞ ስቱደንት ሪጅ ኢንፎ የሚባለው ውስጥ የሚገኙት ፊልድ ኔሞች ናቸው። ከነዚህ ውስጥ እንዲታይ የምፈልገው የተማሪው አይዲ፣ ስሙ፣ የአባቱ ስም፣ የምዝገባ ቀኑ፣ እንደዚሁም ወደ ታች ልውረድና ትሬኒንግ ታይፕ ወይም ደግሞ የስልጠናው አይነት የሚለውን ደብል ክሊክ አድርጌ በዚህ መልኩ አስገባለሁ። በመቀጠል ሌላ እንዲታይ የምፈልገው ደግሞ ኢምፕሎይ ኢንፎ የሚባለው ወይም ደግሞ የመዝጋቢዎቹ ቴብል ውስጥ ያለ ሌላ መረጃ ደግሞ አለ። እሱ ውስጥ ገባለሁ። ከዚህ ውስጥ ደግሞ የመዝጋቢው ስም እና የመዝጋቢው ፖዚሽን ወይም የስራ ድርሻው እንዲታይ ይፈልጋሉ። እንደዚሁም ደግሞ አድሬስ ከሚባለው ቴብል ውስጥ የሰፈሩ ስም፣ ቀበሌውና ከትምህርት ቤቱ ወይም ከማሰልጠኛው የሚርቀው ርቀት ዲስታንሱ ሶስቱ እንዲታይ ይፈልጋሉ። አይዲው እንዲታይ አልፈልግም። ስለዚህ እዛው ላይ አስቀምጠዋለሁ። ስለዚህ እነዚህ መረጃዎች ከሶስቱም ቴብል ውስጥ የተወጣጡ የተለያዩ አይነት ፊልድ ኔሞች በአንድ ፎርም ውስጥ እንዲታዩ ይፈልጋሉ። ስለዚህ ኔክስት አደርገዋለሁ። አሁን እዚህ ላይ ያለኝ ያለው ቀለል ለማድረግ ያህል እስካሁን በጣም ብዙ መረጃዎች ከሶስት የተለያዩ ቴብሎች አስገብተሃል። ነገር ግን ፎርም ላይ እንዲቀመጥ የምትፈልገው ወይም ደግሞ ከላይ እንዲቀመጥ የምትፈልገው የትኛው ቴብል ነው? ከስር ደግሞ ሰብ ፎርም ሆኖ ዝርዝር እንዲመጣ የምትፈልገው ደግሞ የትኛው ፎርም ነው እያለኝ። ስለዚህ በዚህ ጊዜ መምረጥ የምትችሉት ከላይ ያለውን ዋናውን ፎርም ነው። ለምሳሌ በቅድሙ ምሳሌ መሰረት የመስሪያ ቤቱ ሰራተኞች ከላይ ይቀመጣሉ። የመስሪያ ቤቱ ሰራተኛን ስንመርጥ በመስሪያ ቤቱ ሰራተኛ ስር የተመዘገቡ ተማሪዎች ደግሞ ከስር ይቀመጣሉ። አሁን እዚህ ላይ የምፈልገው ሳሪስ፣ ጎተራ፣ አቃቂ የሚሉት ከላይ እንዲቀመጡ ነው።
ከስር ደግሞ በሳሪስ በጎተራና በአቃቂ ስር የሚገኙ ተማሪዎች እንዲቀመጡ። ስለዚህ ከላይ የሚቀመጠው ዋናው ሜን ፎርም የምንለው አድሬስ ነው። ምክንያቱም ቦሌ አቃቂ የሚሉት የሚገኙት አድሬስ ውስጥ ስለሆነ ማለት ነው። በመቀጠል ኔክስት አደርጋለሁ። እዚህ ላይ ምናልባት ፎርም ዊዝ ሰብ ፎርም እና ሊንክድ ፎርም የሚሉ ሁለት አማራጮች አሉ። ፎርም ዊዝ ሰብ ፎርም የሚባለው እዚህ ላይ ሊስት ኦፍ ኢምፕሎይ የሚለውን ፎርም እንደሰራ ነው። ፎርሙም ሰብ ፎርሙም በአንድ ፎርም ውስጥ ሲመጡ ሲሆን ሊንክድ ፎርም የሚለው ከጎን ያለው ደግሞ ሁለተኛው ሰብ ፎርም የምንለውን ለማምጣት የግድ በተን እንጠቀማለን። እሱን በቀጣይ ምሳሌ ያሳያቸዋለሁ። ስለዚህ የመጀመሪያውን ክሊክ አደርጋለሁ። ኔክስት። እዚህ ላይ ታቡላር ነው ዳታ ሽት ነው የምጠቀመው ነው የሚለኝ። ብዙም ለውጥ የላቸውም ለኔ። ኔክስት። እዚህ ላይ ያሳየኛለው ምን ሊንክ እንዳደረገ ነው። እንደምታዩት ፎርም የምንለው አድሬሱን ነው። ሰብ ፎርም የምንለው ከስር የሚቀመጠው ደግሞ ስቱደንት ሪጅ ኢንፎ የሚባለው ነው ማለት። ስለዚህ በመቀጠል ፊኒሽ እላለሁ። እንደምታዩት አዲስ ፎርም ክሬት አድርጎልኛል። በዚህ ጊዜ እንደምታዩት ከላይ አድራሻ፣ ቀበሌና ርቀት በኪሎ ሜትር ሶስቱ ብቻ ናቸው ያሉት። አይዲ እንዳይታይ ስላደረኩት እንደምታዩት አይዲ የሚባል አይታይም። ሶስቱ እንዲታዩ ስለመረጥ ሶስቱ ይታያሉ። አሁን ሳሪስ ውስጥ የሚገኝ ቀበሌ 05 ከትምህርት ቤቱ 8 ኪሎ ሜትር የሚርቁ ተማሪዎች እነማን ናቸው? እነሱ ተማሪዎች እዚህ ውስጥ ነው የሚታዩት። እንደ አጋጣሚ ሆኖ ሳሪስ ውስጥ ያለ ማንም ተማሪ የለም። ስለዚህ ከስር መጣና ኔክስት እለዋለሁ። ቦሌ ውስጥ ያሉ ተማሪዎች ናቸው። የተማሪው ስም፣ የአባት ስም፣ እንደምታዩት የስልጠናው አይነት፣ የሰራተኛው ስም፣ የሰራተኛው የስራ መደብ በሙሉ የመረጥናቸው እዚህ ውስጥ ይታያሉ። ኔክስት በማለት ሰፈሮቹን በቀየርኩ ቁጥር በዛ ሰፈር ስር የሚገኙ ተማሪዎች እንደምታዩቸው ይታያሉ። ነገር ግን ራሱ ማይክሮሶፍት አክሰስ ስለሆነ ይሄን ቴብል የፈጠረልኝ ብዙም ውበት የለውም። ስለዚህ ቴብሉ ላይ ራይት ክሊክ ዲዛይን ቪው፣ ይሄኛው ትንሽ ላሳንሰው። እዚህ ላይ ያሉትን ቴብሎች በፈለግነው ስታይል ኤዲት ማድረግ እንችላለን። እንደምታዩት በዚህ መሰረት የሚያንሱትን በማሳነስ የሚቀየሩትን በመቀየር ቦታቸውን በማስተካከል ስታክ ሌአውት በማድረግ ፎርማችንን የተሻለና በጣም የሚያምር ማድረግ እንችላለን። አሁን ራይት ክሊክ ፎርም ቪው፣ እንደምታዩት አሁን ባስተካከልኩት ብቻ ትንሽ የተሻለው ነው። ስለዚህ ከላይ ያለው እዚህ ላይ የምታዩት ፎርሙ ነው። ከስር የሚቀመጠው ደግሞ ዝርዝሩን የሚያመጣው ሰብ ፎርሙ ነው። ራይት ክሊክ ልዝጋው፣ ሴቭ ላድርገው እያለኝ ነው። ሁለተኛው በጣም ፈጠን በማለት ላሳያችሁ፣ ክሬት። አሁን ደግሞ በሌላ ምሳሌ በተመሳሳይ ምሳሌ ነው የማሳያችሁ። እንዲታዩ የምትፈልጋቸው መረጃዎች የትኞቹ ናቸው? ስለዚህ የተማሪው መረጃ ላይ ገባለሁ። ስቱደንት ሪጅ ኢንፎ፣ ስሙ፣ የአባቱ ስም፣ ወርሃዊ ክፍያውና ስልክ ቁጥሩ እንዲታዩ ይፈልጋሉ። በተጨማሪም የሰራተኛው መረጃ ወይም የመዝጋቢው መረጃ ላይ ያለው የሰራተኛው ስም እና የሰራተኛው ስልክ ብቻ እንዲታይ ይፈልጋሉ። ሌላ አድራሻ ውስጥ ካሉት አድራሻው ብቻ እንዲታይ ይፈልጋሉ። ቀበሌውም ከማሰልጠኛ ያለው ርቀትም እንዲታይ አልፈልግም። ስለዚህ የአድራሻው ስም ብቻ እንዲታይ ይፈልጋሉ። ኔክስት። በዚህ ጊዜ የምናደርገው ኤምፕሎይ ኢንፎ ነው። ያ ማለት ወይንሸት የምትባለው ሰራተኛ የመዘገበቻቸውን ተማሪዎች እንዲያሳየ ነው የምፈልገው። ስለዚህ ከላይ የምትቀመጠው ወይንሸት ስለሆነች ወይንሸት ደግሞ የምትገኘው ኤምፕሎይ ኢንፎ የሚባለው የሰራተኞች መመዝገቢያ ውስጥ ስለሆነ እሱን ነካለሁ። በመቀጠል የምመርጠው ሊንክድ ፎርም የሚለው ሁለተኛው ከዚህ በፊት ያላየነው ምሳሌ ማለት ነው። በመቀጠል ኔክስት። እዚህ ላይ ያላቸውን ሪሌሽንሺፕ እያሳየ ነው። ፎርም የሚሆነው ኤምፕሎይ ነው እያለኝ ነው። ኦኬ ፊኒሽ። እንደምታዩት በዚህ ጊዜ የሚመጣላችሁ ይሄን የመሰለ ፎርም ብቻ ነው። ኤምፕሎይ ኢንፎ ከሚባለው ቴብል ውስጥ የመረጥኩት የሰራተኛውን ስምና ስልክ ቁጥሩን ብቻ ስለሆነ ካሉት መረጃዎች ውስጥ እዚህ ላይ ከምታዩቸው የሰራተኛው ስም፣ የአባት ስም፣ የስራ መደብ፣ ስልክና የቅጥር ቀን ውስጥ የመረጥኩት የሰውየውን ስምና ስልኩን ብቻ ስለሆነ ሁለቱ ብቻ ናቸው የሚታዩት። አሁን ማህደር የመዘገበቻቸውን ተማሪዎች አሳየ ለማለት እንደምታዩት ከስር ምንም ነገር የለም፣ ምክንያቱም ሊንክድ ፎርም ስለሆነ ያልነው። ስለዚህ እንደማደርገው ቴብል ስቱደንት ሪጅ ኢንፎ የሚባለውን ክሊክ አደርጋለሁ። ነገር ግን ክሊክ ሳደርግ እንደምታዩት ተሸፍኗል። ስለዚህ ዲዛይን ቪው መለሳለሁ። ከላይ የጋረደውን ችኛዋን አነሳለታለሁ። እንደዚህ ቦታ መቀየር ትችላላችሁ በዚህ መልክ። ይሄኛውን እዚህ አደርገዋለሁ። ሌብሉን እመልሰዋለሁ ወደ ቦታው ማለት ነው። በጣም አሪፍ። አሁን ፎርም ቪው። አሁን ማህደር የመዘገበቻቸውን ተማሪዎች ማየት ከፈለኩ ቴብል ስቱደንት ሪጅ ኢንፎ የምትባለውን በተን ክሊክ ነው የማደርገው። በዚህ ጊዜ እንደምታዩት በሌላ ፎርም በአዲስ ፎርም ማህደር የመዘገበቻቸውን ተማሪዎች ያመጣልኛል። በመቀጠል ኔክስት በማድረግ አብያ የመዘገበቻቸውን ማየት ከፈለኩ ቴብል ስቱደንት ሪጅ ኢንፎ የሚባለውን በተን ብነካው እንደምታዩት በአብያ ስር የተመዘገቡ ተማሪዎች በዚህ መልኩ ይመጣሉ ማለት። ስለዚህ ሰብ ፎርምን እና ፎርምን በዚህ መልኩ በጣም በቀላሉ መስራት ትችላላችሁ። እዚህ ላይ ያለውን ፎርም ዊዛርድ መጠቀም አንዱ ችግሩ ምንድነው? ቴብሉን ራሱ ስለሆነ ክሬት የሚያደርገው። ክሬት ያደረጋችሁ በኋላ ቴብሉን ራይት ክሊክ በማድረግ ዲዛይን ቪው በመግባት ፕሮፐርቲ ሺት ውስጥ የተለያዩ አይነት ሴቲንጎችን ከዚህ በፊት ያየናቸውን መቀየር ይኖርባቸዋል። በተጨማሪም እዚህ ላይ የሚገኙትን ፊልድ ኔሞችን ማስተካከል ይኖርባቸዋል። ነገር ግን ሀሳቡ የሚገባችሁ ከሆነ ፎርማችሁን ከስክራች ጀምራችሁ በራሳችሁ ሰብ ፎርም ክሬት ማድረግ ትችላላችሁ ማለት ነው። በቀጣዩ ቱቶሪያላችን ደግሞ ክሬት ውስጥ ያሉትን ናቪጌሽን ኦፕሽኖች ነው የምናየው። በጣም ብዙ አይነት የናቪጌሽን ኦፕሽኖች አለ። እዚህ ጋር የሚገኘው ናቪጌሽን ኦፕሽን ፎርም ዲዛይን የሚባለው ታብ ውስጥ እዚህ ጋር እንደምታዩት ከነዚህ ውስጥ ይኖራል። ነገር ግን አሁን የምጠቀመው የማይክሮሶፍት አክሰስ ቨርዥን ላይ ብዙም እዚህ ላይ አላገኘሁትም።
ምናልባት የድሮን የምትጠቀሙ ካላችሁ እዚህ ላይ ታገኙታላችሁ ናቪጌሽን የሚል ማለት ነው እዚህ አካባቢ። በተመሳሳይ ናቪጌሽን ሊተካልን የሚችለው ደግሞ አንደኛው ታብ ኮንትሮል የምንለው ታብ ኮንትሮል እና ናቪጌሽን ሁለቱን በአንድ ቱቶሪያል በቀጣይ ቀላል በሆነ መንገድ የምናይ ይሆናል ማለት ነው። የዛሬ ቪዲዮ ግን ይሄን ይመስል ነበር። አብራችሁ ደግሞ ዚዙ ድሜክስ ነበርኩ። ባይ ባይ።